ተመልከት እንችላለን ጎረቤት እንችላለን ቀደም ትሆናለህ እናንተው ቅዳይ እንደቀረለ ይዘዋል ካምና ባቲ ዶር በርሽማግሌ አባቴ አታ ካሁን በኋላ በቋጠር ይለመዳል ይለመዳል አንተ አባቴ እንችላለን እንበላለን አባቴ እናንተ አባቴ ሙሉ ጀማ መቶሺ አባቴ አይስቦት ላይ እኔ እንደው ላንተ ሁሉም የፕሪሚየር ሊግ ቡድን እድለኛ ነው። የፕሪሚየር ሊግ ላይ እንዳለ ዓለም ላይ ያለ ሰው እንዳለ እድለኛ ነው። አንተ ፕሪሚየር ሊግ ላይ ስላለህ ማለት ነው። አንተን ምን ላድርግ? እግዚአብሔር እንዴት እንደሚያበሳጭ እንዴት! ኧረ በስመ አብ! ኧረ ነደድኩኝ! በስመ አብ! ሳላ ምንድን ነው የምትሰራው? ከእጃችን ሰማንያ በኋላ አድረን መስማም ስቦዝ ላይ ንጉስ ነህ። የፕሪሚየር ሊጉ አርማ ላይ አንተን ካላስገቡ ንቀት ነው። በእውነት በጣም ነው የምትችለው ስቦዝ ላይ አንተ ብቻ ነው ቀይ እኛን ጎዳ ነው። እሱ ቀይ ጎሉ ቢገባ ይሻለን ነበር። ለቡድኑ ብለህ አንተ መስዋዕትነትን ከፈልክ። ኧረ እንዴት እንለያለን ማለት ማንቺ ቤተሰብ ማንቺ በቃ ትችላለህ። ዋንጫው ከማንቸስተር ከተማ ዋንጫ ስንበላ ኧረ እንለያለን። መቤቴን እንችላለን ማለት ለመሆን እንደዚህ እንችላለን። በቃ ቢያንስ አሸንፊያለሁ። ሚዜ ናችሁ ኢታር ላይ ይጨፈርባችሁ። ሲጀመር የጎረምሳን ስራ እንዲሰራ ሽማግሌ አትልክም። ገባ አይደለ? እራሱ ጨርሰዋል። ይሄ ምን አይነት አድክም የሆነ አርኒስሎት አውት ዛሬ ማታ አርኒስሎትና ጋክፖ ይዘሃው ማኑ የሀገር ልጅ ይዘሃው እዛ ሆላንድ ግባ። አንተ ዱቄት የሆንክ ሰውዬ ማኑ ሶቦዝ ላይ ትችል ነበረ እኮ ትችል። እየተናገርን ያገባው እያወራን አገባ። ከዛ አላ ካምፓክ ባለቀ ሰዓት ካምፓክ ይሰራባችኋል። ባለቀ ሰዓት ለእኛ ለውጥ የለውም። እኛ እኮ ማኑ ይኸውልህ የጎረምሳን ስራ ለመስራት ሽማግሌ አትልክም። ማን በሜዳውና በደጋፊ ፊት ዳኛው ዝም ብሎ ሰስፔንስ ያደርገናል ብላ 3-1 እና 2-1 ለውጥ አለ። ምን አገባን? ለውጥ የለውም። ሽንፈት ነው። ባይ ቶፕ 4 ባይ ቶፕ 4 ገባሽ አይደለ? ባይ ቶፕ 4 አታሽቃት። ምንም ለውጥ የለውም። ባይዘው ማለት ምንም ለውጥ የለውም። እናቴ ማሸነፍ ያለበት ቡድን ስማ ይኸውልህ ሰው አጀበህ አላጀበህ እናቴን ምንም ለውጥ የለውም። ሌላ የሆነ ማይረባ ቡድን ያስጥልሃል። ገባ ስለማትችል ማለት 2026 ከገባ ፕሪሚየር ሊግ ላይ ሁለተኛ ጊዜ ነው ያሸነፈው። ገባ አይደለ? ሁለተኛ ጊዜ ማለት ሶቦዝ ላይ ትችል ነበረ ግን አትችልም። ከንስለነዋል። ትችላለህ ያልነውን ከንስለነዋል። አንወጣም ከሀገር ተስፋ ጀማው ሁለታችንም ከስረን ወጣን በዚህ ጨዋታ ሁለታችንም። እኛም ቶፕ ፎራችንን አጣን። አርሰናልም የነጥብ ጋፑን የ9ን አጠበበ ወደ 6። ሁለታችንም ከስረን ወጣን ጀማው። አንፊልድ እንደዚህ ተነቆ አይቻልም። እኔ በህይወቴ ተነቆ አያውቅም። በ5 ዓመት ውስጥ ያላሸነፈን አሰልጣኝ በአንፊልድ መጥቶ አሸነፈን። ሃላንድ የመጀመሪያውን ጎል አስቆጠረ በአንፊልድ። አርሰናል ምንም ሳይጠቀም እኛም ሳንጠቀም ያኔ መሰለ የሶቦዙ ላይ እንቅጣት ምት ምን አቀረ ጀማው። ዳኛውም ተጫወተብን ጀማው። ዳኛው ነው ሁሉ ነገር ተጠያቂ። ዳኛው አረስሎት ከዚህ በላይ መታገስ የለብንም። ከዚህ በላይ አረስሎት መታገስ የለብንም ጀማው። አንፊልድን አቀለለው ጀማው አቀለለው። በዚህ ዓመት ስንተኛ ሽንፈታችን ነው በአንፊልድ። አሁን ቶፕ 4 ምንም አይነት እርግጠኛ አይደለም። ቀጣይ ዓመት ወይ ኢሮፓ ሊግ ወይ ኮንፈረንሳችን
በረኝም ጀማ አለ ዋንጫውን ማለት ነው በራሴ ነው መበላው በራሴ ማለት ነው እኔ ዋንጫ በራሴ በሏለሁ ግን ቼባው ታዝብያለሁ ቅሌታም መሆንህን ያረጋገጥኩት አንተ ቅሌታም ነህ በቃ የምሬን ነው የምነግርህ አንተ ደግሼ ታቀለኛለህ ምን አይነት ቅሌታም ሽማግሌ ነህ ይኸውልህ እኔ ስንት ቢያንስ እንኳን አትደግስ አትለኝም ይሄንን ካወቅክ በእናትህ ኧረ ተቃጠልኩኝ እኔ ይኸውልህ በራሴ ቡድን እንዲህ ተቃጥዬ አለቅም ከኋላ እያለሁ ማለት ነው ከኋላ እያለሁ እንችላለን ምንም የምትበላው ነገር ተቃጥዬ አላቅም ከኋላ እያለሁ በራሴ ቡድን እንዲህ ተቃጥዬ አላቅም ማን ሽማግሌ ይመቻችሁ ለማንኛውም ግን እኔ ዋንጫውን እበለዋለሁ ምበለው በራሴ ጥሪ ግሬ ነው በቃ አርሰናልን ተማመኝ ከዚህ በኋላ እንደውም ለሌላ ክለብ አልቋጥርም በቃኝ እኔ በቃኝ መቋጠር አልቋጥርም ለሌላ ክለብ ለክለቤ ብቻ ነው መቋጠር በቃ በክንዳችን እንበለዋለን እንበለዋለን በቃ ከሞን አንፈራም ነው ማለት ይመቻችሁ ለማንኛውም ባምዳ ስለነበራችሁ በሙሉ ሊቨርፑል ደጋፊዎች የሲቲ የማንቸስተር ዩናይትድ የአርሰናል እንዳለ ቴንኪው ስለመጣችሁ አመሰግናለሁ ግን ደግሼ አልቀለልኩም ቀልያለሁ ባክሽ ምን ዋጋ አለው ወይኔ ዋንጫውንማ በቀላሉ በፍጹም ልለቅ አልችልም የፔፕ ጋርዲዮላው ሰራዊት አንፊልድ ላይ መጥቶ ፎክሮ አድርጎት ሄደውን ንግግር ነው ያራዳ ልጅ ምንም ጥያቄ የለውም የዘንድሮን የእንግሊዝ ፕሪሚየር ሊግ በቀላሉ ለአርሰናል ልንለቅ ፍቃደኛ አይደለንም እግሮቻቸው ብለዋል ያራዳ ልጆች ማለት ነው በሊቨርፑል በዶሚኒክ ሰቦዝ ላይ እጅግ በጣም አስገራሚ ጎል 1-0 ከመመራት ተነስተው ማለት ነው ያራዳ ልጆች በበርናንዶ ሲልቫና እንዲሁም 92ኛው ደቂቃ ላይ በተገኘች ፔናልቲ ኤርሊንግ ብሮት ሃላንድ አስቆጥሮ ማንቸስተር ሲቲ አንፊልድ ላይ ሊቨርፑልን 2-1 ማሸነፍ ችሏል ሶስተኛ ጎል ማስቆጥሮ ነበር ነገር ግን ሰቦዝ ላይ ሃላንድን በመያዙ ማለት ነው በቀይ ካርድ ተሰናብቶ ወደ ቅጣት ምት ተቀይሯል ማለት ነው ያራዳ ልጆች በሚያስገርም ሁኔታ ማንቸስተር ሲቲ አሁንም ነጥቡን ወደ 6 ዝቅ አድርጎታል ማለት ነው ምንም የምንላቀቅበት ምክንያት የለም እያለን ያራዳ ልጆች ሐሳብ አስተያየት እናንተ ነው በደንብ ሼር ኮፕሊንግ ይደረግ ቲክቶክ ሙድ ያዘነ ያራዳ ልጆች አዳዲስ ሰዎች ደግሞ ፎሎ ማድረግ እቺ ፕላስ ምልክቷን መንካት እንዳረሱ ይረስለው ያለው ትላንት አሸንፈሽ ጨፍረሽ ነበረ ደሞ ካንቺን ብሶ በሰርግ ዘፈነ ዛሬ በተራዋ ገፍታ ለቆየችው ሊቨርፑል ሲያገባ ዳንሱን ደገመችው የማንቼና ቼላው ቋጠሮ ሆነና የሰርጉንም ድግስ አደረግነው መና ሲቲ ማንፊልድ ሄዶ አሸንፎ መጣ ግባና አውጣው ልበላ ይሄ ነዋ ሲቲ ሳይችል አሸነፈ በቃ ሳይችል አሸነፈ እኛና ማንቼ ተባብረን ከቋጠርን አርሰናል እንደውም ባይቋጠርም ኖርማል ነው በቃ እኛ ተባብረን እንችላለን በቃ ሊቨርፑልንም ከቶፕ 5 አስወጣናት እንደገና ደግሞ አርሰናልንም ቂጥቂጦ ሲቲ እንዲከተል አረግ ነው በቃ አለቅ እና ተረጋጉ እሺ ገና 13 ሳምንት ይቀራል ምን አይነት ጌም ነው እኔ እብድ የሆነ ጌም ጠብቄ ነበር ግን እንዲህ ብድብድ ያለ ጌም አልጠበቅኩም እንዴ ሲቲ ካምባክ አሁንም ተስፋ ትቁረጡ አለው ዋንጫውን አሰጋለሁ አሁንም ማለት ነው እኔ የአርሰናል ደጋፊ ቅስሙ ሲሰበር ተሰማኝ እኔ ጋር ሁላ ደርሷል ስብራቱ እኔ ጋርም ጠቅ አደረገኝ ኧረ በስመ አብ አይነት ጌም ነው ሻውሊ ስለ አልቋል 74ኛ ላይ እኔ ተመችቶኛል እኔ አረካ እኔ ነበር የፈለኩት በቃ እብድ ያለ ጌም ሰንዴን ያሳመራችሁት ይመቻችሁ ያው ውጤቱን የሆነ ሰዓት ላይ ስለ ሲቲ መደገፍ ጀመርኩ ገባ አይደለ ግን ይቻላል ተመችቶ ያበረግ ይባላል ነው ማለት ሲቲ ያሸንፏል ምንድነው ማየው ምን አይነት የተጣለ ጨዋታ ነው ሊቨርፑሎች የምትጫወቱት አንድ አገባችሁ አቻ ሆናችሁ ምንድነው ከዛ በኋላ ያውላ ሰው ይወጣል ሲቲ እንደሚያገባ በጣም ግልጽ ነበር ማን ሶቦዝ ላይ ብቻውን ነው የሚጫወተው አረ በስማ አምናት ይተሙ 5 ሶቦዝ ላይ ቢኖር ዛሬ ሲቲ 4 ነበር የሚገባበት ምንድነው ምን አይነት ጨዋታ ነው የሚጫወቱት አረ ወይኔ ጉዴኔ ተቃጠልኩኝ በስማ እንዴ ባትመሩስ ወይ አርፋችሁ ተቀጥቅጣችሁ ብትሸነፉ የሚያምር ጨዋታ ተጫውታችሁ ትሸነፋላችሁ ምን አይነት የተጣለ ቲም ነው አረ ምንድነው እኔ ግን ምን ተውት እሺ እኔ ራሴ አሸንፌ እበላለሁ እኔ 6 ነጥብ አለን አሁንም እኮ 6 ነጥብ አለን ራሳችን አሸንፈን መብላት እንችላለን ግን ትብብር የሚባል ነገር ምንም አንድ ቲም አያውቅም ወይኔ ሊቨርፑል አጅሉን በጣም ነው ማች ለኛ ሲሆን ነው እዛ ግግም የምትሉት ሃላንድ እዛ ያገባባል ፔናልቲ ደግሞ አይስተም ሮቦት የሆነ ሰውዬ በስማ ወይኔ ሲቲ በጣም ነው የተበለጡት ሰከንድ አፍ ጭራሽ አልቻሉም ይሄ ቲም በፍጹም እኛ ላይ አይደርስም ልንገራችኋ በፍጹም አይ አይደለም ዛሬ ዋንጫውን አረጋገጥን ብላችሁ ልጨፍሩ ምናምን ነበር አይደለ እቺን ያስታርጉበትና ጨጓራችሁ ላይ እቺን ሰጣት ያስታርጉባትና ጨፍሩ
ሰብሰብ ብለን ነበር ዛሬ ማለት ነው። እና ወያሎች ማለት ነው ከየመሃላችን ብድግ ብድግ ምናምን ብሎ መጨባበጥ እቺን ያዙባትና ተጨባበጡ። ወዳታ ሲጀመር ወያላ ሲፈጠር ልቡ እንዲሰበር ነው። ወያላ በራሱም ክለብ በሚቋጠርበትም ክለብ ልቡ ይሰበር ዘንድ ግድ ነው ይላል የእግር ኳስ ቃሉ ማለት ነውና አንድ ምነግራችሁ ይሄ ኖይዝ ፖሊዩሽን ኤር ፖሊዩሽን የሚፈጥሩት ወያሎች ናቸውና ይሄ የድምጽ ብክለት የአየር ብክለት የሚፈጥሩትን ወያሎች የምትጠሉ ሰዎች ሁሉ ማለት ነው ለወያላ ፊትም እጅም አይሰጥም። ወይ ዘንድሮማ በቃ ወያላ ሊበላ ነው አርሰናል ሊበላ ነው ወይ ትበላላችሁና አይባልም። ገብሮሻል? እግር ከነ ካልሲ ከነ ጫማው ይበሏታል። ገባሽ? ከበሉ ወይ በቃ ጎበዝ ናችሁ 14 በላችሁ አንበሳ ኮንግራ ምናምን እንላችኋለን። ገና ካሁኑ 10 ምናምን ጨዋታ እየቀረ እነሱን በላችሁት ምናምን እግር ከነጫማው አልኩሽ እኮ ከነጫማው ይብሏትና ፊት እንዳሰጡ ሲቲ ኳላ ያስደነገጣቸው ነው። ይጥላ ጃስ ነው ሲጀመር ከፌብሩዋሪ በኋላ ፌብሩዋሪ ምናምን በኋላ ጃስ ሲባሉ ይጥላሉ ማለት ነው። ለዛሬው ግን ምንም ቢሆን ማለት ለዛሬው ደስ ብሎኛል። እርሶስ ደስ አላሉትም? ሲቲ አሸንፏል። ሲቲ ከሊቨርፑል በዚህ አመት 6 ነጥብ በሜዳውም በሜዳቸውም ማለት ነው። ዛሬ እንደውም ሶቦዝ ላይ የሚገርም ቅጣት ምታገብቶ ነበር፣ ግን ሲቲ ካምባክ አረገ። እኔ ግን ኳስ ግን ይገርማል። እኔ እንዲህ ደክሜ ከሲቲ ጋር ቻን የወጣሁት ሊቨርፑል ግን በሜሪዶ አሸነፉ። እኔ የሆነ ወያቻ ወይ ሊቨርፑል ምናምን ነበር የጠበቅኩት። ሲቲ ግን አልሰማውም ጭራሽ። ሶቦዝ ላይ ጎል አግብቶ ሲጨፍር አብራችሁ አጨፍሩ። በቃ የሰውዬ የሆነ የተጠነቆለበት ነገር አለ እና እኔ አሁን ሰው አያምነኝም፣ ግን ብቻ እያልኩ ነበር አጠገቤ ላለ ሰው ሶቦዝ ላይ አግብቶ ጨፍሮ የሆነ ነገር እንደሚመጣ ያሳውቅ ነበር። ኤኒዌይስ ሲቲ ምን አይነት ካምባክ ነው እና በጊዜ በቃ ተስፋ እንዳንቆርጥ ስላረጋችሁ እናመሰግናለን። ኤኒዌይስ እኔ አርሰናል ዋንጫ ከመብላት ያስቆሙታል ብዬ ሳይሆን ያው ሊቨርፑል እንዲጥል ለቶፕ 4 ምናምን ለራሳችን ብዬ ነው እንጂ በቃ ቋጠሮ በውስጥ ይሁን ጋይስ። ከዚህ በኋላ ቋጠሮ በውስጥ ይሁን። ሲቲ አሸንፏል። ነጥብ ጋፑ ባለበት ይቀጥላል ማለት ነው። ትችላላችሁ ግን በሰነ ምድረ ሽማግሌ አሁን አርፈሽ ለጥ አይነት ጨዋታ ነው ያየነው። ምንድነው ቢስሚላ ምንድነው የተመለከትነው? ምን አይነት ዳኝ ወይኔ ሊቨርፑል አሁን 2 ነው ሉዝ ያደረገው። በቃ የጨዋታም ተሸነፈ፣ ሶቦዝ ላይንም ማጣ። የመጨረሻ ደቂቃ ድራማው ወይኔ ሊቨርፑል አጓጓችሁን ሰፋ አደረጋችሁን። ወይኔ ግን በቃ ከፕሪሚየር ሊጉ የሚታወሱ ጨዋታዎች ውስጥ ነው የሆነው። ይመቸን ይሄን ጨዋታ ስላየን። ሊቨርፑል ግን እኔ ብሰጥሽ የፈላውን ነገር ሼባው ነጥቡን አደረግሽ ወደ ዳር። እኔስ መብላቴ መቼም አይቀርም። ይብላይ ላንቺ ወደ እኔም አትቀርብም። እበት አሁን የሶቦዝ ላይ ያጎል እንደው አፈር ሊበላው ነው። እኔስ በለዋል ሲቲ ቆጨኝ። ለአርሰናል ለ3 ጨዋታ የሚሆነው ለአንድ ጨዋታ ማባከኔ ነው። እበት ሼባው ሶቦዝ ላይ ግን እኔ በቃ አንጀቴን ነው የበላው። ገብርኤል ግን ዋት ኤ ጌም። ይሄ ቪዲዮ ማንቸስተር ሲቲ እንዳሸነፈው ሊቨርፑልን እንደገረደው እንደገለበው ምና እሱን አይደለም። ሊቨርፑልን ሲጀመር ሲገረደው ነው የኖረ ማንቸስተር ሲቲ። ያ ሀቅ ነው። ግን ደግሞ ሪል ገረዶች አሉ ኢትዮጵያ ውስጥ ደግሞ ግርድ የሚሉ 10 እንደሆኑ በስርዓት ስለሚያውቁ ለአርሰናል የሚያሸረግዱ የሚያሽቃብጡ የሚገረዱ ገረዶች ማለት ነው። ኢትዮጵያ ውስጥ ማንቸስተር ዩናይትድ እና አርሰናል ብቻ ናቸው ስርዓት ያላቸው ደርቢ። በዋንጫ ባንፎካከርም ቢያንስ እንኳን በህዝብ ብዛትና በደጋፊ ብዛት ማለት ነው በደንብ እንፎካከራለን። ዋንጫ ባያፎካክረንም ዋንጫ እኩል ባያደርገንም በጣም የተለያየን ብንሆንም እኛና አርሰናሎች ግን ደግሞ በህዝብ ብዛት እኩል ነን። እናንተ ግን 10 ምናምን ስለሆናችሁ ለአርሰናል ምናምን እያሽቃበጣችሁ ገረድ እንደሆናችሁ በግልጽ ለነግራችሁ ነው። ግን ግርድናችሁን ለማስቀጠል ዛሬ ቢያንስ ማሸነፍ ነበረባችሁ። አይቀበሏችሁም። ገረድ እንደሆናችሁ ነው የሚነግራችሁ። ይመቻችሁ። አርኔ ስሎትና ማለት ነው ተጫዋቾቹ ከሶቦዝ ላይ በስተቀር ማለት ነው ቶፕ 4 ትመኘዋለህ። ቶፕ 4 ትመኘው። አርኔ ስሎትን አሁን ነው ማባረር ያለባችሁ። አስጨፍራችሁን የነዚህ መቀለጃ ታረጋኛለህ። እኛንን ምን በለው እግር ነው የምትበላው። ሶቦዝ ላይ ማለት ነው ቀይ ካርድ አይቷል። ለጎሉና ለፐርፎርማንሱ እንደ እረፍት ውሰዱት።
ያለ ሶቦዝ ላይ ግን ማለት ነው ሊቨርፑል ትረገጣለህ፣ በቃ ትወቀጣለህ። ቶፕ ፎር ትመኘዋለህ። ይኸው ወንድማችንን መድኃኒዓለም ያሳዝናል። ለነገሩ ምን ጠንከር ብላችሁ 3 ነጥብ አትረቡ።